በመጨረሻም እንግዲህ ብሩኬ ሀይሚ ጥላው በመሄዱ መጽናኛ ፎቶዋን ይዞ እንግዲህ እየተጽናና ይገኛል። ወይኔ ወንድሜ እኔን የምር አንገላቱ እኮ አሰቃዩ። ከዚህ በኋላማ በር ቆልፎ የሚያስወጡት ሁሉ አይመስለኝም። ሀይሚ ጥላው ሄዳ ነው እንግዲህ እንደዚህ ቁዝም ብሎ ፎቶቸውን ይዞ በፎቶቸው እየተጽናና ያለው። እንግዲህ ሀይሚዬ ከብሩክ ክላስ መተኛት፣ ብሩኬ ደግሞ ከሀይሚ ክላስ ተቃይራቸዋል። ቢያንስ አንተዬ ጠረኗን እያሸተትክ ተኛ። አይበቃህም እንዴ ቡራዬ? ጠረኗ ብቻ እኮ ይበቃል። በቃ ትራሱን አቅፈ ምናምን ተኛ። ከዛ በኋላ የምትፈልገውን ነገር ካደረግክ በኋላ አብረህ ትተኛለህ። ዳቦ የዚህን ያክል ጦርነት ያስነሳብን እናንተ ደ ጉድ እኮ ነው። የትናንትናውማ ድራማ በስማም ብሩኬ በተለይ እንዴት አባቱ አድርጎ አክት እንዳደረገበት ብቻ ልጆቹን እያቃጠላቸውና እያጨለላቸው ነው። በዚህ ሁኔታ ከዚህ በኋላ ሀይሚ ማለት ነው ብሩኬ እውነቱን ካላፈረጠው ሀይሚ ቤቷን ጥላ መሄዱ አይቀርም። ሀይሚ ቤቱን ጥላ ትወጣለች። የምሬ ነው። ሌላ ቤት ትሄዳለች። እውነቱን ካልነገራት በጣም ግራ እየተጋቡ ነው። አንዴ ፍራንክ ነው እያሉ እያሰቡ ነው። በውስጣቸው ለመንቃት እየሞከሩ ነው። በሌላ በኩል ደግሞ እንደ አመመው እንደ ይሄ ልጅ የሚል ስጋት በውስጣቸው እግሩን ራሱ ለማሰር እየሞከሩ ነበረ። ሌላ ደግሞ የእውነቱን ነው እንዴ? ይሄ ልጅ የምር መረረው እንዴ? ታግሶ በቃ አልበቃው አለ እንዴ እያሉ ነው። ግን በብዛት በቃ የሆነ እየቀለደባቸው እንደሆነ እየገባቸው፣ ምክንያቱም ሁኔታው ያስታውቃል። አራቱ ስሪ ለብሶ ሲሄድ ምን የሚያወራው አማርኛው ራሱ ጉስትር ብላ አይደለም ሳቅ እያለ ነው። እንደውም ትናንትና ማለት ነው ሊነግረን ነበር፣ ግን እንደገና ወላብሎ ለምን ቀጣይ ክፍል አይሆንም ብሎ ትቶት ነው እንጂ ፍራንክ ነው ምናምን ብሎ ብቻ ሊያረዳን ነበረ። እንግዲህ ዛሬ ይሆናል የመጨረሻው ክፍል ብዬ አስባለሁ። ግን በዚሁ ከቀጠለ እንግዲህ ያው ጠየቀ እምቢ ተባለ፣ ክላሷ ሄደ እምቢ ተባለ። ከዚህ በኋላ ደግሞ ምን እንደሚሆን አናቅም። እንደውም ይፍታ በወጣልን እያለ ነው። አንተ ቀድሜ ነገር ማሰብ ነበረብህ። በነገራችን ላይ ሰው አብሯችሁ ሲኖር የሆነ ሰዓት ላይ ገደብ ይኖራችኋል። ገባ? አሪፍ ነው። ለሀይሚ በተለይ አሪፍ ነው። ሰው እያለ እንደፈለጋቸው አትሆኑ ምናምንና ሚፍታ ግን እያማረረኝ ነው እያለ ነው ብሩክ ማለት ነው። ቤቱ ይውጣልኝ ገላጋይ የፍቅር መቀስ ሆነብኝ እያለ ነው። እና መቼም ሀይሚን የመሰለሽ ቆንጆ አጠገብ ተኝታ ዝም ብለ ከተኛ እውነትም ተቆርጧል። ያ ነገር የለም ቡራዬ ልቁረጠው እንዴ ይላል እንዴ? መቁረጡ እንዲህ ተቆርጧል መሰል። አንተዬ አወራረህ እንደዛ ነገር ነው። እኔ ብሩክ ነኝ እኮ እኔ ጀግና ነኝ፣ እኔ አንበሳ ነኝ፣ ተፈጥሮን አሸንፋታለሁ። በቃ ተቆርጧል፣ በቃ የለም ማለት ነው። የዚህን ያክል ኮንፊደንስ ያለህማ ስለሌለህ ነው። በቃ ዴ ምን ሆነ ነው ቡራዬ? ሀይሚን የመሰለች እምቡጥ አበባ እንኳን አብራ ተኝታ በመንገድ ስታልፍ እኮ ማለት ነው ዴ የተኛ እኮን የምታስነሳው የምትቀሰቅሰው አስበርግቃ ታስበረግጋለች እኮ ውበቷ፣ ጸዳሏ፣ ቆንጅዬ። እንደናቸው ልጆች፣ እኔ ማሮች፣ እኔ ፍቅሮች፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ አለሁ። ይመሻል ይነጋል። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ከቻቻቻች ብለናል። ሀይሚዬ ብሩኬን በቀላሉማ አታገኘኝም ብላለች። ታይ ሀይሚ ታያት ፎክሪ ታያት ፎክሪ ታይ ሴት ነሽ። አንድ ቀን በሩን ዘግቶ ከዛ በኋላ ይችን ዳቦ ከበላ እኔ እንጃ ጉድሽ ነው ብቻ። ወንዶች ደግሞ እልህ ሲይዛቸው፣ በዚህ በኩል እልህ ሲይዛቸው በስማአም በጣም ከባድ ናቸው። ሲጋደሉ አታውቁም? ወንዶች በዳቦ የተጋደሉ ወንዶችን አይታችሁ አታውቁም? ታውቃላችሁ። ያው በሴት ተብሎ ይወራል፣ ግን ያው የሚፈልጉት ከሴት ዳቦ ነውና ብዙ ሰዎች ተጋደሉ። በነገራችን እልህ በጣም ነው የሚያስዘዋሉ። ያ ነገር ዳቦ ማለት ነው። በጣም ነው አሉ ወንዶች እልህ የሚይዛቸው የሚናደዱት አሉ። ጠይቀው እምቢ ከተባሉ በስማም በግድም ቢሆን ለመውሰድ የማያደርጉት ጥረት የለም አሉና ቡራዬ እንግዲህ እመኑኝ እኔ አንበሳ ነኝ እኔ ነብር ነኝ ብሏለኝ። ሀይሚ ደግሞ በቀላሉ አልሰጥም አታገኘኝም። አይ ከባድ ነገር ነው የፎከራሽ ሀይሚ። የኔ እንጃ እንግዲህ እንዳያደርግሽ ተጠንቀቂ። ለማንኛውም ማለት ነው በቀላሉ አታገኘኝም። ያው አብረሽ እየኖርሽ ስለሆነ የእውነቱን ከሆነ ምንም አቅም ራሱ የለሽም። ሴት እስከሆንሽ ድረስ የፈለገውን ነገር ማድረግ ይችላል ብሩክ ማለት ነው። ግን ያው እስከ ዛሬ እንደዛ ክብሮች ኑሮ ግን ያን ሁሉ ነገር እስከ ዛሬ ያደረገውን ነገር በቀላሉ እንደዚህ ገደል ይከተዋል ብዬ አላስብም። ምንም አያደርጋትም በእርግጠኝነት። ግን ሀይሚ እየፈራሽ ነው በነገራችን ላይ ክላሷ ሲሄድ ምናምን። ግን ደግሞ እኔ አንዳንዴ ማለት ነው ሀይሚ ብትፈራ ደግሞ እንዴት ነው ክላሷን ከፍታ የምታስገባው?
ክላሷን እኮ ከፈተችለት፣ እንዲገባ ፈቀደችለት። ሶ ፈቃደኛ ሆናለች ማለት ነው። ይሁን ለማንኛውም ድራማችሁ በጣም ነው ደስ የሚለው። የምር በጣም ነው ፈታ ያደረገኝ። በተለይ የትናንትናው በስማ እና ሀይሚ ሚፍታና ሀይሚ በቃ መጫወቻ ነው የሆናችሁ ነው የምላችሁ። እንዳሻንጉሊት ነው ቃቃ የተጫወተባችሁ። የሆነ ሰዓት ላይማ ሚፍታ እሸከማለሁ ብሎ ብሩኬ ማለት ነው እሸከማለሁ ብሎ እሱ ራሱ ለኋላ ተፈንግሎ ወድቆ ነበር። ወይኔ እናቴ ብቻ በጣም ነው የተዝናናባቸው። የምር በእነሱ ሁኔታ እሱ በቃ ዘና እያለ ነው። ያን እነሱ እንደተዝናኑበት እሱ ተዝናናባቸው። በቃ ምርጥ አድርጎ ነው የተበቀላቸው። ምርጥ አድርጎ በደንብ አድርጎ በቃሉ ነው የተወጣባቸውና ያው እንግዲህ ብድሩን የማይመልስ ወንድ ልጅ አይወለድ የሚለውን ነገር ተግባራዊ አድርጎታ ብዬ አስባለሁ። እና ቡራ ይመችሽ፣ ብቻ ፈታ ነው ያደረግሽን። እና ሀይሚም እንግዲህ ፈታም እያሉ አንዴ ይስቃሉ፣ አንዴ ሀይሚ አሁን አንዴ ትስቃለች፣ አንዴ ደግሞ ትፈራለች። ሲቀጥል ደግሞ ፍራንክ እንደሆነ የምታውቁበት ተመካክረው እና ሀይሚ ራሱ አሁን ያውቃሉ። ሲጀመር ሀይሚና ሚፍታ ራሱ ያውቃሉ። እኛን ደግሞ እንትን እያሉን ነው፣ እኛን እያዛጉን ነው። አሁን እኛንን ፍራንክ እየተደረግን ያለ ነው እንጂ እነሱ ተመካክረዋል። ከትናንት ወዲያ ነው የነገራቸው ሲጀመር ማለት ነው። ብሩክ ከትናንት ወዲያ ነግሯቸዋል። እና እንደምታዩት ፎቶውን እዩልኝ ዝም ብላችሁ። መቼ ነው አሁን ይሄ እንደዚህ አይነት ቪዲዮ ውስጥ የለም። ሀይሚ እንደዚህ ብላ ብርድ ልብስ ውስጥ ሆና ፎቶ ስሬ ብለው አንስተው ነው ተንብሌን የሰሩት። እና ይሄ በቃ ድራማ እንደሆነ በደንብ ያስታውቃል። ገባችሁ? ድራማ እንደሆነ በደንብ ነው የሚያስታውቀው። እና ያው እንግዲህ ብዙዎቻችሁ ተይ አብረሽ ውደሪ ይሰጠው እያላችሁ ዶኩመንት እየጻፋችሁ ነበር። እና ታዲያ እንዲሰጠው እኮ ማድረግ ያለበትን ቅድመ ሁኔታ አላደርግም አለ እኮ። ቅድመ ሁኔታ ተሰጠው፣ ግን አላደርግም። ማድረግ ያለብኝን ነገር አላደርግም፣ ማድረግ አልፈልግም። እኔን የመሰለ ሸበላ ምንም ነገር ሳላደርግ ነው ዳቦ መጎመጭጫው አለ እኮ። እምቢ ያለ እንጂ እኮ ማድረግ ያለበትን ነገር ቢያደርግ ይሰጠዋል። እና እሷም እኮ ፈቀደች፣ እሰጣለሁ፣ ማድረግ ያለበትን ነገር ያድርግ አለች እኮ። ወይ ጉድ፣ ወይ ዳቦ ችግር፣ ሙሽክላ ከቢር። እና በቃ ድራማ እንደሆነ ማወቅ ይቻላል። ፎቶ ራሱ በደንብ ነው የሚያስታውቀው። በቃ እነሱ ራሱ የሚያውቁ ነው ይመስለኝ እንጂ ባያውቁ ብሩኬ እንደዚህ ቢቀጥል ሲጀመር ሀይሜ እዛ ቤት አታድርም አትውልም ሲጀመር ማለት ነው። በጣም ነው የሚያስፈራው እኮ። ምን ሆናችኋል እንዴ? የምታሙት ሰው ምንም አያደርገኝም አንዴ ውስጡ ካሰበ ደግሞ ወንድ ልጅ አይመለስም። ከባድ ነው። እናንተ እምቢ ካላችሁት እንኳን በሆነ መንገድ ከእናንተ ያን የሚፈልገውን ነገር መውሰዱ አይቀርምና እንደው ልብ አያስብ፣ መጥፎ ነገር አያስብ እንጂ ወንድ ልጅ ካሰበ አብረሽው እየኖርሽ ሁሌ አብረሽ ጊዜ እያሳለፍሽ ምንም የሚያስቀረው የሚያግደው ነገር የለም። እና ቡራዬ እባክህ ዛሬ እውነቱን ንገራቸውና ሌላ ሮማንቲክ ላይፍ ጀምሩ። እንዴ ሳምንት ሊሆናቸው ነው? ስንት ቀን ሆነ እንደዚህ አይነት የጭቅጭቅ ቪዲዮ ከሰሩ? ከዛ ውጭ ግን አሁን ብሩክ ተነቅቶብሃል። በቃ ኮስተር በል፣ ካልሆነ ኮስተር በል። ግን እኔ ይመስለኛል ትናንት ሊነግረን ነበር። እንደገና ነው መጨረሻ ላይ ሲወጡ ምናምን ያስቀየሰው የሚመስለው፣ ወይ ፓርትቱ ምናምን ይኖራል ብዬ አስባለሁ። እንግዲህ ከዛ ውጭ ግን የእውነት ቢሆን ሀይሚ እዛ አታድርም ምናምን ነበር፣ ክላሷንም አትከፍትለትም ነበረ። ምክንያቱም እንደዛ ያላትን ሰው እንዴት ነው በማታ በር ሲያንኳኳ ልትከፍትለት የምትችለው? የእውነት ቢሆን ማለት ነው። ምክንያቱም ትፈራለች። ቀን እንደዛ አስፈራርቷት ከዛ ማታ በሯን ከፍታ የምታስገቡ ይመስላችኋል እንዴ? ከባድ ነው የእውነት ለመናገር። ግን ድራማ ስለሆነ በቃ ተመካክረው ስለሆነ የሚሰሩት እሷን በሯን ተከፍተለታለች። በአጠቃላይ ግን በዚህ ፍራንክ ብዙ ሰዎች አልተናደዳችሁም፣ ፈታ እያላችሁበት ነው። እኔም ፈታ እያልኩበት ነው። ምንም የሚያናድድም መጥፎ ነገርም ስለሌለው ብቻ ደስ ይላል፣ ዘና ያደርጋል፣ ያዝናናል።